ለመውጣቱ ነው። ስለሱ ላናገር ነው የመጣሁት። ሃና ትናንት ተነጋግረን የጨረስን መሰለኝ። ቆይ ዶክተር አባዬ እንደዛው ነው እያየኸው እንዴት ነው ይዘሽ ውጪ የምትለኝ? እኔ እኮ የኔ ውሳኔ አይደለም። የማን ውሳኔ እንደሆነ ባላቅም ግን የሆነ ልክ ያልሆነ ነገር እንዳለ ተረድቻለሁ። ምን አይነት ልክ ያልሆነ ነገር ነው ደግሞ ያለው? እሱን እኔ አላቅም፣ ግን ብቻ የአባዬ ምርመራ ላይም የዲኤንኤ ውጤቱ ላይ የሚሆን የተደረገ ሴራ አለ። ሃና እየወነጀልሽኝ እንደሆነ ታውቁሻል። እየወነጀልኩ ሳይሆን ማወቄ እንድታውቅ እየነገርኩ ነው። ዌል ምንም አይነት እውቀት ያለ መረጃ ጥቅም የለውም። ይሄን ላንቺ አልነግርሽም፣ ታውቂያለሽ መቼስ። ዶክተር ከመረጃ በላይ ህሊና የሚባል ነገር አለ። እኔ ላይ ይሆን ያለውን ነገር እያወቅ ከሆነ ዝም ያልከው ነገ እንቅልፍ ታጣበታለህ። ይሄ የግል ሆስፒታል ነው፣ ለትርፍ ነው የተቋቋመው። ወይዘሮ ሜላት የጨከነችብሽን ሆስፒታሉ ያዝንልኛል ብለሽ የምታስቢ ከሆነ ተሳስተሻል። እኔ ማንንም እርዳታ የምፈልግ ልጅ አይደለሁም። ወይዘሮ ሜላትንም ማመኛቸው እንጂ እርዳታቸውን ፈልጌ አይደለም። አሁን ይሄ ልሽ ለመጨረሻ ጊዜ ነው እየነገርኩ ያለሁት። ምንም እኮ እኔ ማናገር አይጠበቅብሽም። ጥሩ፣ ከእንግዲህ ከእግዚአብሔርና ከሰው ማን እንደሚበልጥ እናያለን። ምን እያልሽ ነው ዶክተር? እውነቴን መድኃኒዓለም በመንበሩ ካለ አባዬ ይድናል፣ ካልሆነ ግን ይሙት። ያኔ ከእግዚአብሔርና ከሰው ማን እንደሚበልጥ እናያለን። ይኸውልሽ ሃና፣ ለችግርሽ መፍትሄ ፈልገሽ አቅም ሲያጥርሽ ችግርሽን አሳልፈሽ ለፈጣሪሽ አትስጪ። ይሄ ደካማነት ነው፣ ሰነፍ አትሁኚ። ፈጣሪ መፍትሄ የማይሰጠው ምንም ችግር የለም። እሺ ሃና፣ እምነትሽ ይሄን ያል እንደፈለክ ተዘባበትበት። እኔ ግን ከሰው ፈጣሪ እንደሚበልጥ በደንብ አውቃለሁ። ዛሬውን አባዬን ይዤ ልወጣለሁ። መስፈን ምን? እንዴት? እንግዲህ እንዴት እንደሆነ ባላቅም አሁን ቢሮ መጥቶ እኮ አናግሮኝ ነው የወጣው። የሚገርምሽ ይሄን በፍጹም አያደርገውም። ወይዘሮ ሜላት፣ እኔ እንግዲህ ያን አባት ያሉበትን ሁኔታ በየጊዜው አሳውቀኝ ስላልሽኝ እንደደወልኩልሽ። ሕክምናውን እንድታደርግለት አልፈልግም። ወይዘሮ ሜላት፣ እኔ እኮ ታዛዥሽ አይደል? ትንሽ የበዛ አልመሰለሽም? ምን ልተባል የደወልኩልሽ? በዛ ትንሽ ከገደብ ሲያልፍም ደስ አይልም እኮ። ይኸውልህ ዶክተር፣ የምትፈልገው ያህል ገንዘብ ሰጥሃለሁ። ሕክምናውን ግን በፍጹም እንዳታደርግ። እናንተ ሀብታሞች በቃ እንደው ሁሉን ነገር በገንዘብ መግዛት የሚቻል ነው አይደለም የሚመስላችሁ? ወይዘሮ ሜላት፣ ባለቤትሽ በጣም ንቁ ሰው ነው። መብትና ግዴታውን ጠንቅቆ የሚያውቅ ሰው ነው። ከዚህ በላይ ከሄድኩኝ ለደህንነቴም ያሰጋኛል፣ ስራዬንም እንዳላጣ እፈራለሁ። የሃናን አባት ወጪ ሸፍኖ ለማሳከም ነው። ምን? የምርሽ ነው? አዎ፣ ዶክተሩ ጋር አድርሻው ነው የመጣሁት። እውነቴን ነው። እኔ አላምንም። ሰላም እየቀለድሽብን አይደለም አይደል? የምሬ ነው ሀንዬ፣ ዶክተሩን እያወራው ነው። ወይኔ አባዬ፣ ምን አይነት ሰው ነው ግን? አምላኬ ሆይ እንደማትረሳኝ ካውቅ ነበር። ከማንም በላይ ትወደኛለህ። ስለምትወደኝ ፈተናዬን ታበዛውና የመጨረሻዋ ፍሬን ጣፋጭ ታደርግልኛለህ። ይህም የጥበብ አንድ አካል ነው። አምላኬ ሆይ ለዚህ ውለታ ግን ምን ይሆን የምከፍልህ? ምን ይሆን የማደርግልህ? የኔ አምላክ በቃ ተረጋጊና ምን ማድረግ እና እማዬ ባይገባትም ያንቺ መልካምነት እኛ ገብቶናል። ሁል ጊዜ ደግሞ ካንቺ ጎን ነን። እሺ አንቺ ደግሞ እህታችን ነሽ። ለምን እንደፈለጉት አላወኩም ነበር። ባለፈው ነው አንተና እና ሆስፒታሉ ስታወሩ የሰማሁት። ከዛ በኋላ ከባድ ፋውል እንደሰራው ገባኝ። አንተ ሊባ እማዬ፣ ዝም ተብሎ እኮ አይኬድም። መጀመሪያ እባካችሁ ወደ ልጅ ውሰዱኝ። ልቀቁኝ፣ ልጅ እፈልጋታለሁ። እማዬ እባክሽን ተረጋጊና ተነሽ። እባክሽን እዚህ መሬት ላይ ተቀመጪ። ልቀቁኝ፣ ልጅ እፈልጋታለሁ። እማዬ አባዬ ነቃብኝ። አባ ነቃብኝ። አዎ ነቅቻለሁ። አዘርያው እንዴት ነህ? ጸሎታችሁ አጥቶኝ ነቅቻለሁ። ሀኒዬ እኮ ምን እንደምል ግራ ገባኝ። አምላኬንስ እንዴት ይሆን የማመሰግነው? እሱ እኮ ለሰራው ስራ ምስጋና አይፈልግም። ሀኒዬ ነው እስቲ ነቃውላችሁ ልጆች ነቃው። ምስጋና ብቻ እሱ ታይ ሜሉ ታይ።
ምን ላድርግ ታዲያ? ወድጄ ነው ባሉ ሁኔታ አስታወሽኝ እኮ። ይሄቱን ሰውዬ ወዳይ ስቋሉ። አንድ ሰውዬ እድሜ ልኩን አይነ ስውር ሆኖ ይኖር ነበረ። ነገ አይንህ ይበራልሃል ቢሉት ምን ቢል ጥሩ ነው? እሺ ምን አለ? ዛሬን እንዴት አድሬ አላሉ። አንቺም 16 ዓመት ሙሉ ሳታያት ኖረሽ ዛሬን እንዴት ይነጋልኛል አልሽ። ምን ላድርግ? እስኪ አስቢው። እኔም ፍለጋ እየተንከራተተሽ ኖራለች እኮ። ማምታት ታድር። እስኪ እንዴትስ ነው የምተኛው? ኧረ ተይ ሜላት፣ ባሽ የልጄ ነገር አልገባሽም። መቀየር ፈልጌ ነበር። ማለት ስሜን ከርግብ ወደ ሀሴት መቀየር ፈልጌ ነበር። ለምን? እኔ ልጅ በቃ እኔም ነፃነቴን እፈልጋለሁ። ስሜን ከርግብ ወደ ሀሴት መስፍን መለወጥ እፈልጋለሁ። ታዲያ እኮ በጣም ደስ የሚል ነገር ነው። እኔ ልጅ የምርሽን ነውማ? ይሄ እኮ መብትሽ ነው። የምትፈልጊውን ነገር በሙሉ የማድረግ ግዴታ ደግሞ አለብኝ። እኔ እኮ ምን ትለኝ ይሆን እያልኩ ለቀናት ስጨነቅ ነበር። ሀሴትዬ፣ አንቺ እኮ ዝም ብለሽ ስለምትፈሪ ነው እንጂ ያንቺ የሆነውን ነገር ሁሉ የመስጠት ግዴታ አለብን። እማ እኔ ለገንዘብ ወይም ለውርስ ብዬ አይደለም እዚህ ያለሁት፣ ልጅነቴ ስለተመለሰልኝ ነው። አትጨነቂ የኔ ልጅ። እዚህ ቤት ውስጥ ስለ ገንዘብ የሚያስብ ማንም ሰው የለም። እሱን እዚህ በቆየሁባቸው ቀናት ተገንዝቤያለሁ። በጣም መልካም ቤተሰቦች ናችሁ ያላችሁኝ። ቦታና የምንወጣው ሰምተሽኛል አይደል? እሺ አክስቴ። አሁን በጣም ቆይተሻል። በጸሎትሽ ደግሞ ሀና ልደፊ እንዳይመስላቸው። ማለት ስትቆይ ሀናን ለመድፋት ከፈጣሪ ጋር እየመከርሽ ነው የሚመስለው። ትቀልጅ ቶረሽ ብዬ ብልክሽ ኪቹናን ወርሳሽ ቁጭ አልሽልኝ። እቺ ሰላም እኮ ናት አክስቴ። ስራ ላግዛት ብዬ ብመጣ ለኔ ተታልኝ ሄደች። እንደው አንቺ ምን ጉድ ነሽ? ቆይ ምን ሆነሽ ነው እንደዚህ መፈሪው? እንዴት አልፈራም አክስቴ። ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትይኝም ነበር። በቅርቡ ከስር ነቅለን ነው ምን ጥላት። ወይ ጉድ ነገር ንገሪኝና እኔም ልረጋጋ። እኔ እኮ አንቺ ፍርሃትሽን በልክ አድርጊው። ይልቅ እንደዚህ እየተደናበሽ እቅዴን ታበላሽዋለሽ። ስሚ፣ የምትባዩን ነገር በስነ ስርዓት እያደረግሽ ገንዘብ መሰብሰብ ነው። አለበለዚያ ደግሞ ከቤት ወደ ቤት እየተዘዋወርሽ እንደዚህ ወጥ ስትቀ የሀና አባት ሙሉ ወጪያቸውን ተሸፍኖ እንደሚታከሙ ተነገራት። ሀና ሰሞኑን በጣም ተከፍታ በጣም አዝናለች። አባትዮ አይናገሩ አይጋገሩ። እንግዲህ የመጨረሻ ሕክምና ሲደረግላቸው ይነቃሉ በማለትም ዶክተሩ ነግሯት ነበር። በዛም ደግሞ ሕክምናው ደግሞ ወይዘሮ ሜላት እንዳቆመችም ለሀና ተነግሯት ነበር። ሀናም በዛን ሰዓት የምትይዘው የሚጨብጠው ጠፍቶባት ያዙኝ ሊቀቁኝ በማለት ወይዘሮ ሜላትንም እግሯ ስር ተደፍታም ለምናት ነበር። ሆኖም ግን አልተሳካም። ወይዘሮ ሜላትም ከቤት አባራት ነበር። በዛን ሰዓትም መታ ዶክተሩንም አናግረው ነበር። ዶክተሩም ያላት ይዘሽ ውጪ፣ ከቻልሽ ሳክሚ፣ ካልቻልሽ ይዘሽ ውጪ፣ ወጣ ገባ ሰጣ ገባ አትበይ በማለትም እሱ መመናጭቋት ነበር። በዛን ሰዓትም እኔ አምላክ አለኝ፣ እናም ደግሞ እኔ መቼም አልደራደርም፣ የኔ አባት ወይ ሞታል ወይ ዲናል፣ ምክንያቱም ጠንካራ አባት ነው፣ ብዙ ነገሮች አሳልፏል፣ መቼም እንደሚድን ተስፋ አረጋለሁ በማለትም ተናግረው ወጣ ነበር። በዛን ሰዓትም እንግዲህ እነ ሰላምና ሚናሴ ሁለቱም ሊዘይሩት መጥቶ ነበር። በዛን ሰዓትም የሀናን ሁኔታ በማየት በጣም ተበሳጭቷሉ። የሀናን ሁኔታና የአባቱን ሁኔታ በማየት በጣም አዝኗል ሁለቱም። እና አባትዮ የነ ሰላም አባት ደግሞ ስልክ ይደውላል። በዛን ሰዓት እኔ መጣው ስልክ አዋርቼ ትላና ትወጣለች። በዛን ሰዓትም የሰላም አባት ደግሞ ሰርፕራይዝ ያደርጋቸዋል። እኔ ሙሉ ወጪን ሸፍኜ እንግዲህ ላሳክማቸው ቃል ገባለሁ፣ ዶክተሩንም ላናግረው ነው መጣሁም ብሎ ይነግራታል። በዛን ሰዓት በደስታ አባቷን ትሲመዋለች። እውነትን ነው ውሸትን ነው ልታከም ነው መጣው በማለትም ሁለቱም ይከራከራሉ። በዛን ሰዓትም ይህን ደስታ ይዛ ወደ ሀናና ምናሴ ቦታ ትሄዳለች። አባትየውን የታመሙበት ሕክምና ክፍል ማለት ነው። በዛን ሰዓትም አንድ ደስ የሚል ዜና ይዤላችሁ መጥቻለሁ ትላችኋለች። በዛን ሰዓት ምንድነው ይዘሽልን የመጣሽም ይሏታል ማለት ነው። እንዴ አንቺ ተናገሪ፣ መቼም አንዳ እግሯ ላይ ጫማ አርጋ እትሽ እሱን ጫማ ልግዛ ለማለት ነው የመጣሽው ይላታል። አረ አንተ ያትቀልድ፣ እኔ ውሸቴን አይደለም ትለዋል። እና ንገሪና ይሏታል። ሀና ነው እሱ ሲያጣድፏት እንግዲህ ሙሉ ወጪ ይሸፍናለሁ ብለዋል ብላ የአባትየውን ትነግራቸዋለች። በዛን ሰዓት ሀና በደስታ ታለቅሳለች። እውነት ለመናገር በጣም አስከፍቷት ነበር ማለት ነው።